ትግራይ ተጨንቃለች። ማን ይታደገኝ እያለች ነው። ደብረጽዮን የትግራይን የማስጨነቅ ክንዳቸውን አፈርጥመዋል። ከወታደሩ እስከ ሲቪሉ ያለውን መንግስታዊ መዋቅር በእጃቸው አስገብተዋል። ለጦርነት እየተዘጋጁ ነው ያሉት። ያንን ደግሞ እንደፈለጉ ከዚህ በፊት እንደነበረው ህዝብ በራሱ ጊዜ ሆ ብሎ መነሳት አልቻለም። የከዚህ በፊቱ በፕሮፓጋንዳም ይሁን ተሸውደውም ይሁን አምነውበትም ይሁን ያኔ ለጦርነት በሚደረገው ዝግጅት የወታደር ችግር አልነበረም። ወታደር እንደልባል ምን እየተደረገ ነው? በትግራይ ለወታደራዊ ግዳጅ ወጣቶች ያፈሳ ስጋት አለባቸዋል። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችን እንዲመስቀልቅልቅል አድርገህ ማለት ህይወታችን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው? ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ምን ያው ከተማ ልጅ መሄጃ የለኝም እንዴ። ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላቆማ። ምግበ ስለ ድሮኑ ከባድ ምት ተናገሩ። በቃ መስዋዕትነት ተከፍሏል። አሁን ይህ ጦርነት በሰፊው የመጣ ይመስላል። ሰበር ዜና የህወሓት ኃይሎች አዲስ አበባን ለመቆጣጠር በአምስት አቅጣጫ ግዙፍ ጦር ማሰለፋቸው ተጋለጠ። የጦሩ አሁን ላይ የትግራይ መንግስት አሁን አፋጣኝ እርምጃ የሚወስድ ይመስለኛል። አሁን ወንጀለኛ ሆኖ የቀጠሉና ማን ናቸው ማለት ነው? መቀሌ የቀሩት ማለት ይመስለኛል። ምክንያቱም በዚህ ጦርነት ላይ ጎረቤት ሀገራት እጃቸውን እያስገቡ ይገኛል። አማራ ሲገደል አብይ ቁጭ ብሎ ጺሙ እንደዚህ አሰርቶ ቁጭ ብሎ የሚያወራው እዚህ ስለ እንትን ከቤተ መንግስት እስከ አሁን ደብረጽዮንም የማይሆን ውሳኔዎችንም እየወሰነ ይገኛል። በዚህ ዙሪያ እነሱም ለመዋጋት ፍላጎት የለንም ብለው ቢቆሙም ሁኔታዎች ባሉበት ሁኔታ ውስጥ የመቀጠል እድላቸው በጣም ጠባብ ይገኛል። በዚህ ዙሪያ ላይ በኢትዮጵያን እናቶች ላይ ወይም በትግራውያን እናቶች ዘንድ ላይ እንባ እየፈሰሰ ይገኛል። ጦርነት ሰልችቶናል፣ ነገር ግን ከተነሳ ከአብይ ጎን ቆማለሁ በማለት የዩጋንዳው ጦር ዋና አዛዥ ጀነራል ሙአዚ በትዊተር ገጻቸው ላይ መልእክታቸውን አስተላልፈዋል። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ወደ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት ጠይቃለሁ። ወደ ቤተሰቦቻችን እንደምናውቀው አሁን ላይ በጣም ከባድ የሚባሉ ጦርነቶች የሚመስሉ አይነት አዝማሚያዎችንም እየሰማን እንገኛለን። በአንዳንድ ሚዲያዎች ላይ የሚሰራጩ የሐሰት መረጃዎችንም እየሰማን እንገኛለን። ከዛ ባለፈ ከባድ ምት ተናገሩ። በቃ መስዋዕትነት ተከፍሏል። ጀነራል ምግበ ከቀናት በፊት በህወሓት ታጣቂዎች ላይ የደረሰውን ከበድ ያለ ድሮን ጥቃት ተከትሎ ጀነራሉ ለመጀመሪያ ጊዜ በዚህ የድሮን ጥቃት የደረሰውን ከባድ ምትና ተከፈለ ያሉትንም መስዋዕትነት በተመለከተ ማብራሪያ ሰጥተዋል። ይህንን የተናገሩት ከህወሓት ታጣቂዎች ከፍተኛ አመራሮች መካከል አንዱ የሆኑት ጀነራል ምግበ ኃይለ ናቸው። ከትግራይ በሽራሮ በኩል በኤርትራ በኩል አድርገው ወደ ሱዳን እየተጓጓዙ በነበረው የህወሓት ታጣቂዎች ላይ የተሰነዘረ የድሮን ጥቃት እንደሆነም የጊዜው መረጃዎች ሲያመለክቱ የነበረ መሆኑ የሚታወስ ነው። ህወሓት በዚያው ሰሞን ባወጣው መግለጫው በእጅጉ ቁጭቱን የገለጸበት ከባድ ጥቃት ነው። በዚህ አቅጣጫ ከባድ መሳሪያዎችም የማጓጓዝ እንቅስቃሴዎች የነበሩ መሆኑም ታውቋል። በድሮን ጥቃቱ ኦራል የተባሉ ወታደራዊ ተሽከርካሪዎችና ኤፍኤስአር የተባሉ የጦር መሳሪያና ሎጂስቲክስ የጫኑ መኪኖች የተመቱ መሆኑም ታውቋል። የድሮን ጥቃቱ የደረሰበት በሱዳን የሚገኘውንና አርሚ 7 የሚባለውን የህወሓት ታጣቂ ኃይል በዚያው በሱዳን ለመቀላቀል ጉዞ ላይ የነበረው አርሚ 15 መሆኑንም መረጃዎች ሲያመለክቱም ቆይተዋል። ከዛ ባለፈም ደግሞ መንግስትም የሚያወጡ ያልተጠበቁ አይነት መረጃዎችንም እየሰማን እንገኛለን። አሁን በትግራይ ክልል ላይ ያሉ ጦርነቶች፣ በትግራይ ክልል ላይ የሚሰሙ ዜናዎች ላይ አሁን በጣም ከባድ የሆኑ ነገሮች እየመጡ የሆነ ይመስላል። አሁን ላይ ተጨንቃለች። ማን ይታደገኝ እያለች ነው። ደብረጽዮን የትግራይን የማስጨነቅ ክንዳቸውን አፈርጥመዋል። ከወታደሩ እስከ ሲቪሉ ያለውን መንግስታዊ መዋቅር በእጃቸው አስገብተዋል። መላ ትግራይ ተነስ፣ ሰልጥን፣ ታጠቅ፣ ዝመት ተብሏል። ይህም ባልከፋ የባሰው ግን መጥቷል።
ከዚህ ባለፈ ግን አንድ በቀጥታ በሳቸው ትዕዛዝ የሚመራ መንግስታዊ ክፍል ወይም ዲፓርትመንት ግን ትግራይን መተንፈሻ አሳጥቷል። ጭምብል የለበሱትና ክላሽ ደግነው የሚንቀሳቀሱት የነደብረጽዮን ቀኝ እጆች ትግራይን አላስተነፍስ ብለዋል። ይህ የትግራይ አንገት ላይ ቆመው ዲፓርትመንት በቀጥታ በደብረጽዮን እንደሚመራና የትግራይ ሰላምና ጸጥታ ቢሮ ኃላፊ ተደርገው የተሾሙትና በቅጽል ስማቸውም ፍስሐ ማንጁስ የሚባሉት ጀነራል ፍስሐ ኪዳኑ ደግሞ ይህንኑ ተግባር እንደሚያስፈጽሙ በዛሬው ዕለት ይፋ የወጣው አንድ ዘገባ አመላክቷል። ይህ ሰው እኚህ ናቸው። ከልብ ዝሓቲና ናብ ቃልሲ ዝተሳተፍና ግን 4 ተጋደልቲና በትግራይ 17 ዓመታት የትጥቅ ትግል ወቅት ጀምሮ ወታደራዊ መሪ እንደነበሩ ኤርትራ ከኢትዮጵያ ለመገንጠል ታደርገው በነበረው የትጥቅ ትግል ወቅትም ከኤርትራ ታጣቂዎች ጋር በጋራ ሆነው ደርግን እንደተፋለሙም ሲናገሩ ይሰማል። አሁን ደግሞ በደብረጽዮን ቢሮ ስር በቀጥታ ከተቋቋመው የአስግድ ወታደራዊ ምልመራ ቢሮ ጋር አብረው እየሰሩ ነው። ወጣቶች በቀንም በሌሊትም ጭንብል በለበሱ የህወሓት ታጣቂዎች ታፍነው ወደ ወታደራዊ ካምፖች እየተወሰዱ መሆኑን በዛሬው ዕለት ቢቢሲ ሰፋና ተንተና አድርጎ አስነብቧል። የብርጋዴር ጀነራል ምግበ ኃይለ ወጣቶች ለምን ለጦርነት እንደተፈለጉ የማስረዳቱ የፕሮፓጋንዳ ስራም እንደቀጠለ ነው። ረጊስና ያዘለና መሬት ካፍቶም ብሔራዊ ሃርበኛታት ተጋሩ ቃልሲ ኣብ ምጅማር ዝለዓለ ተራ ዝነበሮም ትግራይን ካስጨነቀ የጦርነት ድባብና የኢኮኖሚ ፈተና ባሻገር የዜጎች አፈሳ እጅግ ፈታኝ ሆኗል። የክልሉን ነዋሪዎች በማነጋገር በእርግጥ በአሁኑ ሰዓት በደብረጽዮን አገዛዝ በትግራይ እየተካሄደ ያለው የመሬት ሁኔታ ምንድን ነው የሚለውን በተመለከተ ቢቢሲ አንድ ሰፋ ያለ መረጃ አስነብቧል። ቢቢሲ እንዲህ አለ። ግንቦት 17 ቀን 2018 ዓ.ም በአብይ አዲ ከተማ አቅራቢያ በሚገኙ 2 የወርቅ ማዕድን ማውጫዎች አባግባና ሩባ ከዛ በሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 በላይ ሰዎችን እንዳፈሱ ከተጎጂዎች ቤተሰብ ተረድቻለሁ። ቢቢሲ ይህንኑ ዘገባውን በመቀጠል የ4 ልጆች አባት የሆነው አቶ ሰለሞን ኃይለማርያም በአብይ አዲ ከተማ ለሌሎች ሰዎች ድንጋይና አሸዋ በአህያ በመሸከም የቀን የጉልበት ሥራ ሰርቶ በሚያገኘው ገንዘብ ልጆቹን ያሳድግ ነበር። ነገር ግን እንደተለመደው ለሥራ ከወጣ በኋላ ከዛ በኋላ እሱና ያጎቱ ልጅ ወደ ቤት ሳይመለሱ ቀሩ። ባለቤቱ ወይዘሮ መድረክ ኪዳነ ማርያም ሰኞ ዕለት ወደ ሥራ እንደሄደ ጠዋት 3 ሰዓት ላይ ነው የወሰዱት። የምሰራበት ቦታ መንገድ ዳር ስለሆነ በግዳጅ ታፍሰው በመኪና ሲያልፉ አየሁኝ። እዚህ መኪና ላይ ያለ ሲሉኝ 500 ብር ተበድሬ ስጡልኝ ብዬ ሰጠኋቸው ብላለች። አሁን ላይ ያልተጠበቁ አይነት መረጃዎችን እየሰጡ ነው። ጎረቤት ሀገራት እነ ዩጋንዳም እነ ኢትዮጵያ ለኢትዮጵያ ቀኝ እጃቸውን መስጠታቸውንም እየሰማን እንገኛለን። ጦርነት ሰልችቶናል፣ ነገር ግን ከተነሳ ከአብይ ጎን ቆማለሁ በማለት የዩጋንዳው ጦር ዋና አዛዥ ጀነራል ሙዋዚ በትዊተር ገጻቸው ላይ መልእክታቸውን አስተላልፈዋል። በትግራይ ሌላ ጦርነት እንዳይነሳ የለመኑት ጀነራሉ ጦርነት ከተነሳ ግን ወንድሜ አብይ አህመድን እደግፋለሁ ማለታቸው በዚህ ሰዓት አነጋጋሪ ሆኗል። ጀነራሉ ለምን አሁን ይህንን አቋም ማንጸባረቅ ያስፈልጋቸው ይመስላችኋል? የዩጋንዳ የጦር ኃይልም እንደተናገረው ከሆነ ኢትዮጵያ ቀጥታ ወደ ጦር የምትገባ ከሆነ ሙሉ ትጥቄን ለኢትዮጵያ እሰጣለሁ በማለት ከኢትዮጵያ ጎን መሆናቸውን በሶሻል ሚዲያ ላይ እየተናገሩ ይገኛሉ። በዚህ ዙሪያ ላይም የደብረጽዮን መንግስት ወይም የትግራይ ክልል ጊዜያዊ አስተዳደር ይህን ጦርነት በሰፊው እንዲካሄድ እጃቸውን እያስገቡ ይገኛል። ምክንያቱም በትግራይ ለወታደራዊ ግዳጅ ወጣቶች የአፈሳ ስጋት አድሮባቸዋል። የወጣቶች አፈሳ ድብደባ ጭምር የታከለበት መሆኑን ወጣቶች ለቢቢሲ ትግርኛ ምስክርነታቸውን ሰጥተዋል። የክልሉ የሰላምና ጸጥታ ቢሮ በበኩሉ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን አምኗል። ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ወደ ተለያዩ ወታደራዊ ካምፖች መወሰዳቸውን ተናግረዋል። ህወሓት ጊዜያዊ አስተዳደሩን በማፍረስ የክልሉ ስልጣን ከያዘ በኋላ ከፌዴራል መንግስቱ ጋር ውጥረት ውስጥ ገብቷል። በቅርቡ ይፋ የተደረገው ረቂቅ ህግ እድሜውና የጤና ሁኔታው የሚፈቅድለት ማንኛውም የክልሉ ተወላጅ የሚቀርበውን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ይደነግጋል። እየተካሄደ ነው የተባለውን የግዳጅ ወታደራዊ ምልመላ የሰብአዊ መብት ድርጅቶችና በክልሉ የሚንቀሳቀሱ ፓርቲዎች ተቃውመውታል። የክልሉ የሰላምና ጸጥታ ቢሮ ጽህፈት ቤት ኃላፊ አቶ መብራቱ ኃይሉ ስለ አፈሳው እንደማያውቁ ነገር ግን ተመልምለው የሚመጡትን እንደሚያሰለጥኑ ለቢቢሲ ተናግረዋል። በአሁኑ ወቅት በምርጫ ቦርድ ህጋዊ እውቅናው የተሰረዘበት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ናቸው። በፌዴራል መንግስቱ የተሾሙት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ያሉበት ሁኔታ እስካሁን ይገኛል። ምክንያቱም ከንግግር ባለፈ በጦርነት የሚፈቱ ነገሮችንም እያደረጉ ነው ብዬ አስባለሁ። እስካሁን ድረስ የኢትዮጵያ መንግስትን በዚህ ጦርነት ዙሪያ ላይ ያወጀው አዋጅ የለም።
ምክንያቱም ጦርነቱን በይፋ መጀመሩንም አልተናገረም። በሶሻል ሚዲያ እየተዘጋጁ ነው ያሉት። ያንን ደግሞ እንደፈለጉ ከዚህ በፊት እንደነበረው ህዝብ በራሱ ጊዜ ሆ ብሎ መነሳት አልቻለም። የከዚህ በፊቱ በፕሮፓጋንዳም ይሁን ተሸውደውም ይሁን አምነውበትም ይሁን ያኔ ለጦርነት በሚደረገው ዝግጅት የወታደር ችግር አልነበረም። ወታደር እንደልብ አለ። አሁን እንደዛ አይደለም ያለው። ባለፉት 2 ዓመታት ለማሰልጠን አክቲቭሊ ለማሰልጠን ጥረት ተደርጓል። ኮንስክሪፕት ለማድረግ አፈሳም ተሞክሮ ለምን ባልተሳካም፣ ጥሪም ተደርጎ አልተሳካም። ያለውንም አንደኛ ቀለም መቀለብም አልተቻለም። ሚያውን ግልጽ እየሆነ መጥቷል። በአንድ በኩል ከማስገደዱ በፊትም ለጦርነት እየተዘጋጁ መሆኑን የሚያመለክት ነው። ከዚህ በፊት አይ ጦርነት አይደለም፣ ለጦርነት እየተዘጋጀን አይደለም፣ እየተዘጋጁ አይደለም ወዘተረፈ የሚለው ነገር ግልጽ እየሆነ መጥቷል። ስለዚህ በግልጽ ቋንቋ ለጦርነት እየተዘጋጁ መሆኑን በአዋጅ ገልጸዋል። ይሄ አዋጅ ደግሞ የሞት አዋጅ ነው። የሞት አዋጅ የሆነው ሳይፈልጉ ሳያምኑበት በህግ ተገደው ከስራ ቦታቸው፣ ከቤታቸው፣ ከመንገድ ምግብ ከሚበሉበት ከየጉራንጉሩ ኮንስክሪፕት ተደርገው ወይንም የተሻሻለው የኤርትራ አዋጅ ብለውታል። ያን የሚያደርጉት ማሳመን በተግባር ማሳመን ስላልቻሉ አሁን ከዚህ በፊቱ አይደለም ከጦርነቱ የተማሩት ነገር ስላለ የተማሩት ማለት እነ ደብረጽዮን ሳይሆን ህዝቡ ተምሯል። የሚማረው ምንድነው? መከራውን የሚማረው ጥሪን እያንዳንዱን ጥሪ ተቀብሎ የሚመጣበት ምክንያት አይኖርም። ህወሓት ራሱ እንደ ህወሓት አይደለም አሁን ያለችው። በአስተዳደርም በኑሮውም በምንም የተለየ ነገር በሌለበት ሁኔታ በገፍ የሚገባ ሰው ሊያገኙ አልቻሉም። ያን ሁሉ ኤግዞስት አድርገው ሞክረው ወጣቱንም ሽማግሌውንም አሮጊቱንም ሰብስበው ወደ ጦር ሜዳ ለመማገድ እያሰቡ ነው ወይም እየሞከሩ ነው። አሁን ስራውን ጀምረውታል። በሶሻል ሚዲያ ላይ ከሚናፈሱ ወሬዎች ባለፈ ምንም አይነት የጦር አዝማሚያ እንደሌለ እያየን እንገኛለን። ግን አሁንም ቢሆን የትግራይ እናቶች እያለቀሱ ይገኛሉ። ምክንያቱም አሸፍልቆ በወጡ መረጃዎች ላይ የትግራይ መንግስት ወጣቶችን ወደ ጦር ለመዝመት እየመለመለ ይገኛል። ምክንያቱም ጦር ሲመጣ ወደ ሞት ነውና ይህን ወጣት ወደ ሞት ለመማገድ እየሞከሩ ይገኛሉ። ሌተናል ጀነራል ይልማ መርዳሳ የትኛውም የጠላት ኃይል የሰላም ጥሪያችንን ችላ በማለት ወደ ጦርነት የሚገባ ከሆነ መጨረሻውን የምናሳይ እንደሆነና የኢትዮጵያ አየር ኃይል ምንም የሚበግረው ሆነ የሚያቆመው ኃይል እንደሌለ ገልጸዋል። የኢትዮጵያ አየር ኃይል ዋና አዛዥ የሆኑት ሌተናል ጀነራል ይልማ መርዳሳ ይህን መልእክታቸውን ማስተላለፋቸውን ተከትሎ በቀጥታ ጠላት ያሉት አካል የትኛው እንደሆነ ባይገለጽም አሁን ላይ በኢትዮጵያ ላይ የተለያዩ ዛቻዎችን የሚያደርሱ እንዲሁም ደግሞ ተከበናል፣ ጦርነት ሊከፈትብን ነው፣ ከዛም በተጨማሪ ደግሞ ራሳችንን በጦር መሳሪያ አዘጋጅተናል፣ ወደ ጦርነት ለመግባት ዝግጁ ነን ለሚሉ የውስጥና የውጭ ጠላቶች የተላለፈ መልእክት መሆኑን ተሰምቷል። የኢትዮጵያ አየር ኃይል በዓለም ላይ ከሚገኙ እጅግ አደገኛ የሚባሉ የጦር መሳሪያዎችን ከታጠቁ አየር ኃይሎች ከዛም በተጨማሪ ደግሞ በአፍሪካ ግንባር ቀደም አየር ኃይሎች መካከል በቀዳሚነት የሚጠቀስ ሲሆን እጅግ ዘመናዊ የሆኑ የጦር መሳሪያዎችን ከመታጠቅም በተጨማሪ ደግሞ የተለያዩ ድሮኖችን ጭምር በማምረት የሚታወቅም አየር ኃይል ነው። ታዲያ የኢትዮጵያ አየር ኃይል ዋና አዛዥ የሆኑት ሌተናል ጀነራል ይልማ መርዳሳ ያስተላለፉት መልእክት ለኢትዮጵያ ጠላቶች በሙሉ መሆኑን ተከትሎ ህወሓትን ጨምሮ ሌሎች ኃይሎችም ተከበናል፣ ተወረናል፣ ድረሱልን የሚል ጥሪያቸውንም ማስተላለፍ መጀመራቸው ተሰምቷል። አካውንቴን እና ኮፒ ሊንክ አድርጉን የመረጃውን አመጣላችኋለሁ ባይ። ምክንያቱም ወጣቶቹ በዚህ ሰዓት ወደ ጦር መግባት አይፈልጉም። ምክንያቱም በዚህ ሰዓት ላይ እነሱ የሚፈልጉት ሰላምንና ሰላምን ብቻ ነው። ምክንያቱም አንድ ሰው ሀገሩ ላይ በሰላም መኖር ይፈልጋል። ማንም ሰው መዋጋትን አይፈልግም። ማንም ሰው ጦር መማዘዝን አይፈልግም። ማንም ሰው መሳሪያ ተሸክሞ መሄድን አይፈልግም። ግን አሁንም የትግራይ መንግስት ወደ ጦር ግንባር የሚያመራ ይመስለኛል። በዚህ ዙሪያ ላይም ሶሻል ሚዲያ ላይ አክቲቪስቶቻችን ሀገርን ለማመስ አሁንም ቢሆን ምንም አይነት ነገሮች ከማድረግ ወደ ኋላ አይሉም። ትንሽ ነገርን ምክንያት በማድረግ በብዙ እያሰፉ ኢትዮጵያዊነታችን ላይ የሆነ ጠባሳ እየፈጠሩ ነው ብዬ አምናለሁ። ይሄ አገዛዝ ጋራ ተጣልቻለሁ ብሎ የሚያስቡ የኤርትራ ይሁን የሱዳን የግብጽ መንግስት ራሱ ቢሆን ነው ማወራል ያለው። አንደኛውን ድርጅት ተጠግቶ ኢትዮጵያ ውስጥ ያለውን ድርጅት ተጠግቶ የአብይ አህመድን ድሮን ማክሸፋ የሚሆን ጸረ ድሮን ሰጣቸዋለሁ ቢል ላይቀበል ነው። ታሪካዊ ጠላት ስላለው አብይ ግብጽን ህዝብን የሚፈጅ ጸረ ድሮን መመከቻና ማጥፊያ መሳሪያ ቢሰጥኝ ከግብጽ አትወስድም ማለት ነው? ተወስዳለህ። እንደው ከየትኛውም አካል እንዲህ አይነት ድጋፍ ለማግኘት ነው መሰራት ያለበት።
ምክንያቱም መሰለህ በፖርቅ ከዚህ በፊት ተናግሬዋለሁ አይደል? በእንዲህ አይነት ትግል ውስጥ ብዙ አካላት አንተን እንጠቅማለን ብለው አይደለም ድጋፍ የሚያደርጉልህ ያለው ምናተርፈው ነገር አለ ብለው ነው የሚያደርጉት ያለው። እነሱ የሚፈልጉት ትርፍ አገር በማይጎዳበት መልኩ አንተን በማይጎዳ ህዝብህን በማይጎዳበት መልኩ ብሔራዊ ጥቅምህን አሳልፎ በማይሰጥ መልኩ መቆጣጠር የምትችልበትን ሁኔታ እስከፈጠርክ ድረስ ከየትኛውም አካል ድጋፍ መቀበል ትችላለህ። ሁሉም በተቃውሞ ትግል ውስጥ የገቡ ኃይሎች በሙሉ ተቀብለው ነው እዚህ የደረሱት ያለው በሙሉ። ህወሓት አሁን ለምሳሌ አክል ቅድም አነሳ። ህወሓት በሱዳን በከፍተኛ ደረጃ ተደግፏል። ሱዳን ደገፈችው ማለት በግብጽ ተደግፎ ነበር ማለት ነው። ያ ኃይል ነው ስልጣን ይዞ የነበረው ያለው። ስልጣን ላይ ከመጣ በኋላ ኦፍኮርስ አንዳንዶች ያደርጋቸው ነገሮች የኢትዮጵያን ብሔራዊ ጥቅምና ችግር ላይ የጣሉ ነገሮች ተብለው የሚቀርቡበት አለ። ምክንያቱም ብዙ ሰዎች አይምሮ ላይ የማይሆን ነገርን በመፍጠር ይህ ጦርን እያስፋፉ ይገኛሉ። አሁን እንትና ተዋጋ እንትና እንዲህ አይነት ጦር አወጣ እያሉ በብዙ ኢትዮጵያውያን ዘንድ ላይ በብዙ እናቶች ላይ አይምሯቸው ላይ ትልቅ ጠባሳ እየፈጠሩ ነው ብዬ አስባለሁ። ምክንያቱም በዚህ ሰዓት ላይ ማንም ሰው ጦር መማዘዝ አይፈልግም። በዚህ ትግራይ ወጣቶች ጦርነት እየሸሹ ወደ መሀል ሀገር ወይም ከትግራይ ክልል ውጪ እየወጡ ነው ያሉት። ወደ አስመራ ለሚሄዱት እኔ ደስ የሚለኝ ከሁሉ ነገር በጣም ደስ የሚለኝ ባይዘው ወደ ኤርትራ ለሚሄዳቸው ምን ያህል የህዝብ ፍላጎት እንደሌለ በሶኮልድ ጽምዶ ምናምን የሚሉት ነገር ፍላጎት እንደሌለ የምታዩት የትግራይ ወጣቶች ወደ አስመራ ሄዱ፣ ወደ ኤርትራ ሄዱ። በሩ ቢከፈትላቸው አይሄዱ እና ይሄ ያስደስታል። እውነት ለመናገር በመጥፎ ሁኔታ ውስጥ ያለ ሌሰን በመሆኑ ነው እንጂ ትልቅ ነገር ነው። ሁለቱ ፓርቲዎች ምንድነው እያሉ ያሉት? የትግራይ ህዝብና የጸጥታ ኃይሎች ይህንን የግዳጅ ወታደራዊ ምልመላ አዋጅ ያውግዝ፣ ታጣቂዎችም ወደ ሌላ ዙር አንሳተፍም፣ ጦርነት አናሳተፍም በሉ ነው እያሉ ያሉት። አንሳተፍም በሉ ነው እያሉ ያሉት። ይሄ ትልቅ ነገር ነው። የፓርቲዎች ውሳኔ አይፈልግም። በዚህ ሰዓት ላይ ማንም ሰው ሰላምን ነው የሚፈልገው። አሁን የምንሰማቸው ነገሮች በጣም የሚያስጠሉ ነገሮችንም እየሰማን እንገኛለን። እናውቃለን ባለፈው 2 ዓመታት ላይ ምን አይነት ጦርነቶች ምን አይነት በኢትዮጵያውያን ዘንድ ምን አይነት በትግራይ ዘንድ ላይ እንደፈጠረ እናውቃለን። ምን ያህል ጎረቤት ሀገራት ላይ የፈጠሩ ነገሮች እናውቃለን። ምን አይነት ነገሮች በጦር ግንባር ላይ የፈጠሩ ነገሮችን እናውቃለን። አሁን የምንሰማቸው ነገሮች ከብዙ አንገልም የሚያስፈሩ ነገሮችን ይመጣሉ ብዬ አስባለሁ። ምክንያቱም ጦር መማዘዝ ማለት ኢትዮጵያዊነታችን ላይ የሚጥል ጠባሳ አለ ብዬ አስባለሁ። ምክንያቱም የሚማግዱ ወጣቶች ናቸው። የጦር ኃይላችን የሚባክነው ብዙ መሳሪያዎች የሚባክነው በዚህ ጦር ላይ። ምክንያቱም ይህ መሳሪያ ሲባክን ኢትዮጵያ ኢኮኖሚያ በምን ኃይል እንደሚወድም ሁላችንም እናውቃለን። ምክንያቱም ጎረቤት ሀገራችን ያሉ ሰዎች ወይም የኢትዮጵያን ጦር እንድትገባ የሚያግዙ ብዙ ሰዎች አሉ። ምክንያቱም በዚህ ሰላም መደፍረስ ዙሪያ ላይ የሚጠቀሙ ነገር አለ ብዬ አስባለሁ። ቤተሰቦቻችን እኛም የሚበጅን ጦር አይደለም፣ እኛ የሚበጀን ሰላም ነው እያልኩኝ የዛሬውን ፕሮግራሜን በዚህ እዘጋለሁ። አዳዲስ ነገሮች ካሉ ለእናንተ ማሳያችሁ ይሆናል። ሁሌም እንደምታደርጉልን ይቻላል ለብዙዎች እንደስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ እናመሰግናለን። የእናንተ አንድ ላይክ ለኛ ቫልዩ ያላት፣ የእናንተ አንድ ኮሜንት ለኛ ቫልዩ ያላት ታበረታታናለች። ምን እንስራ የሚሉ ነገሮችንም ሀሳባችሁን በዚህ ኮሜንት ላይ አስቀምጡልን። ወደ ቤተሰቦቻችን እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርገልን። መልካም ጊዜ፣ መልካም ቆይ